አቶ ዘበነ በባለፈው ክፍል እንዳየነው ሀረግን እንግዲህን ወደ ውጭ ሀገር ሄደሽ እንድትታከሚ በፍጹም አልፈቅድልሽም፣ እኔና አንቺ ኃጢአተኞች ነን በማለትም እንግዲህን ዝቶ ነበረ። እሱም ምክንያቱም እንግዲህን ምንድነው ሀረግዬ አረብ ሀገር ትሰራ ነበር እና እዛ እንግዲህን ጾታዊ ትንኮሳ ስለደረሰባት በዛ ምክንያት እንግዲህን እሱ አይደለችም ግን ሰውየውን የገደለችው አሰሪዋ ጾታዊ ትንኮሳ ሊያደርስባት ይሞክር ነበርና ያንን እንግዲህን ራሷን እየተከላከለች እያለ እንግዲህን ደግሞ በድብቅ እሷ እንግዲህ ባለቤቱ ባሏን በገዛ እጇ እየገደለች እንዳለ ግን ሀረግ እየገደለችው እንደሆነ የሚያሳይ መረጃ በሶሻል ሚዲያ ስለተለቀቀ ነበር ማለት ነው። እናም አቶ ዘበነ ዶክተሩ ጋር ይደውልና እንግዲህን በረራው ለምን እንደተሰረዘ የሀረግን አታውቅም እንዴ ሲለውም እንግዲህን ምንድነው አንተ ደግሞ ምን ፈልገህ ነው ምን እንዴት አወቅክ አንተ ሲለውም ማለት ማወቅ አልፈለክም መሰለኝ ሲለው ምንድነው ንገሬ ሲለው እኔ ከምነግርህ ብዬ እንትኑን ልኬልሃለሁ ሊንኩን ልኬልሃለሁኝ ይለዋል ማለት ነው። እናም እንግዲህን እነ ሀረግም ተሰብስበው እንግዲህን ያንን ቪዲዮ ሲመለከቱት ባዩት ነገር በጣም ይደናገጣሉ። ሀረግ ግን ባየችው ነገር ምንም አልገረማትም። ምክንያቱም ያው እሷ ስላላደረገችው ማለት ነው። እነሱም በጣም ይደነግጡና እውነት ይሄ አንቺ ነሽ ይላታል ዶክተሩ ማለት ነው። ምነው ዶክተር በማንነቴ በክብሬ እኮ ነው የመጣብኝ ሲለውም እንግዲህን አውቃለሁ በብዙ ሴቶች ላይ እንደዚህ አይነት ነገር እንደሚደርስባቸው አውቃለሁ ግን ገደልሽው ሲላትም ለማንኛውም ባያችሁት ነገር በጣም የተገረማችሁ ይመስለኛል። መገመትም አያቅተኝ በቃ ነው ልሄድ ወደ ክፍሌ ትላለች ማለት ነው። ወንድሟም እንግዲህን ኪራ እንግዲህን ቆይናና ልደግፍሽ ሀረግ ሲላትም አያስፈልግም እኔ ራሴን ችዬ እሄዳለሁኝ ራሴን ችዬ እንኳን ባልሄድም እየተሳብኩኝ እሄዳለሁ ሲል ሀረግ ብሎ ሲጠራትም ዶክተሩ እንግዲህን በእጁ ምልክት ያሳየዋል ተዋት እንደማለት ማለት ነው። ሀረግም እንግዲህን ወደ ውስጥ ትገባና ለብቻዋ ጥቅልል ብላ መኝታ ክፍሏ ትገባለች። ኪራም እንግዲህ ገብቶ ለተፈጠረው ነገር ልታስረጂ ትችያለሽ ያስረጂ ቢላትም እኔ በጭራሽ ምንም ነገር አልነግርህም ያብ እንዳያችሁት ነው በቃ እንዳያችሁት ስለሆነ ምንም ነገር ልነግርህ አልችልም ለብቼ መሆን ነው የምፈልገው ተወይ ለብቼ ትለዋለች ማለት ነው። ኪራም በዛ በዝም ቢላትም በጭራሽ ምንም ነገር ልትናገር አልቻለችም። ዶክተሩ ደግሞ በሶሻል ሚዲያ እንግዲህ የሷ ቪዲዮ በተለቀቀው ላይ የሆነ እንግዲህ እየተመለከተ ነበረ። እሱም እንግዲህ ያው ወገንተኛ ነው። ግማሹም እሷን የሚደግፍ ግማሹ ደግሞ የሟችን የሚደግፍ ነው ማለት ነው። እናም ግን ምንድን እየሰራክ ነው ስትለው እንግዲህ ሊዲያ እንዲሁ እኮ አንዳንድ የቤተሰብ እንትን እኮ ካገኘው ብዬ ነው ሲላት እንግዲህ በሶሻል ሚዲያ ትለዋለች። አይታወቅም ኮሜንት ላይ ያገኛለሁ ብዬ ነው ምንድን ነው ታዲያ ተስፋለሁ እንዴ ሲላትም ግማሹ እሷን ጀግና ብሏታል ግማሹ ደግሞ የእሱን ነው እያለም እንግዲህ ይነግራታል ማለት ነው። እናም ደግሞ ሊዲያ እንግዲህን ኪራን እኔ በጣም ነው የምወድህ እያለች ካላንተ መኖር አልችልም እያለችው እንግዲህን ይገኛል ማለት ነው። እሱም እንግዲህን በዙሪያችን ያሉትን ሰዎች መጉዳት ነው እንጂ ትርፉ ምንም የሚቀየር ነገር የለም ሊዲያ ወደ ራስሽ ተመለሽ እያለም እንትን ይላታል ማለት ነው። ሊዲያ እኔ በጭራሽ አልቻልኩም ትለዋለች ማለት ነው። ከዛ እንግዲህ እሱም እንደዛ እያላት እያለ በቃ አንቺ አልተቀየርሽም አይደለ ሲል ተቀይሬያለሁኝ ያቺ የድሮ ሊዲያ የለችም አሁን አዲስ ሊዲያ ነች ስትለውም እንግዲህ አንቺ ግን አንድ ነገር አልተቀየረም ይላታል። ምንድን ነው ያልተቀየረው ሲላት እኔን ማፍቀርህን ትለዋለች ማለት ነው። እሷም እንግዲህ ያው ድሮም እንደምታፈቅረው አሁንም እንደምታፈቅረው ይናገራል። እናም አንዴ ለመጨረሻ ጊዜ እንኳን አንዴ እቀፈኝ ሳሜ ስትለውም አልችልም ሊዲያ አልችልም ብሎም እንግዲህ ይጮህባታል ማለት ነው። እሷም በጣም ጨካኝ ነህ በማለትም ጮሃ ስትናገር አፏን ይዝና በቃ ያቅፋታል ማለት ነው። በቃ ዝም በይ አይዞሽ ይላታል ማለት ነው። እሷም እንግዲህ በጣም ይቅርታ ትለውና ይተቃቀፋሉ ማለት ነው። ሊዲያ ደግሞ ሀረግ እንግዲህ ደግሞ ዶክተሩ ሄዶ እንግዲህ ሲመለከታት አልተኛሁም ትለዋለች። እንግዲህ ተኝታለች ብሎ ትቷት ሊሄድ ነበረ ማለት ነው። አልተኛሁም ስትለው ይመለስና ስለ ጉዳዩ ይጠይቃታል ማለት ነው። አሁንም ለብቻሽ መሆን ነው የምትፈልጊው ሲላትም
አይ አይደለም፣ እስቲና በረጅሙ ተንፈስ ትለዋለች። በረጅሙ ተንፈስ ነው ያልሽ ትለዋለች። አዎ በረጅሙ ተንፈስ፣ በጭንቀት እኮ በጣም ተወጣጥረህ እኮ ልትፈነዳ ደርሰሃል ስትለውም አንቺ በጭንቀት እስከ ዛሬ ያልፈነዳሽውን እኔ አሁን በአጭር ጊዜ ልፈነዳ አልችልም አትሰቢ ይላታል ማለት ነው። እናም ምንድን ነው የተፈጠረውን ነገር እስቲ አስረጅኝ አንድ በአንድ ስትለውም እንግዲህ እሷም ትነግረዋለች ማለት ነው። ግን የገደልኩት እኔ አይደለሁም፣ ጾታዊ ትንኮሳ ሊያደርግብኝ ይፈልግ ነበረ። ከዛ በፊት አንድ ሰራተኛ ነበረች፣ እሷ ላይ ጾታዊ ትንኮሳ አድርሶባት ነበረ። ታለ መጨረሻው ምን ሆነ ሲልም እሱ በይቅርታ ታለፈ፣ እሷ ግን ከስራዋ ተባረረች ትለዋለች ማለት ነው። እና ታዲያ ያንቺ ስቲል ልመጣልህ ነው ወደ እኔም ደግሞ እንግዲህን በጸባይ አይሆንም ብለውም አንድ ቀለታ ለማስገደድ ሞከረ። ለሚስቱም ተናግሬ ነበረ። ሚስቱ እንደውም ከኔ የተሻለች ሆና ለመገኘት ትሞክራለች። እኔ በተደጋጋሚ እኔ ገረድ እንደሆንኩኝ ትነግረኛለች በማለትም እቤት ውስጥ እንደውም እኔን ጥፋተኛ አደረገችኝ። እንደውም ጥላቻ ነው፣ በጥላቻ ነበር እየተመለከተችኝ ያለችው እያለችም እንግዲህ ተነግረዋለች ማለት ነው። በስተመጨረሻም በጸባይ አይሆንም ብለውም ለማስገደድ ሞከረ። የዛን ጊዜ ነው እንግዲህ ይህ ነገር የተፈጠረው እንዳያችሁት። ግን የገደልኩት እኔ አይደለሁም ስትለው እንግዲህ ዶክተሩም እያየሁኝ እኮ ነው ፊትሽ እኮ ነው የተዘረረው፣ አንቺ እንዳረግሽው እኮ እያየሁኝ ነው ሲላትም አይደለሁም በማለትም ታሳየዋለች ማለት ነው እንትኑን ቪዲዮውን እንግዲህን ቀርጻ ነበረ ማለት ነው። ግን ጎበዝ ነች እንደዚህ ሪከርድ መቀረጿ። እናም እንግዲህን ከዛ በመቀጠል እንግዲህን እናም ያንን ቪዲዮውን እንግዲህ ስታሳየው እንዴት ልትቀርጭ ቻልሽ ሲላትም እንግዲህ እኔ አላቅም ብቻ እንዴት እንደቀረጽኩት ምንም አላቅም፣ እንዴት ካሜራው ትዝ እንዳለኝ ምንም ባላቅም እንግዲህ ግን ብቻ ቀርጬዋለሁኝ ትላለች ማለት ነው። እና ታዲያ መጨረሻው እንዴት ሆነ ሲላትም በሴትዮዋ ጋር አንድ ነገር ተስማማን። ሴትዮዋም እንግዲህ እስከሚሞት ድረስ በጣም ሆዱን እያሸችው ነበረ ብላም እንግዲህ ትነግረዋለች። ዶክተሩም በጣም ጨካኝ ነች፣ እንዴት ባሏን እንደዚህ ታደርጋለች በማለትም እንግዲህ እየነገራት ነው ማለት ነው። እናም እሷም ሀረግም እንግዲህን በጣም በተደጋጋሚ እንደዚህ አይነት ነገር ስለሚያደርግባት ሴትዮዋም በጣም እልህ ውስጥና ሌላ ውስጥ ገብታ ነበረ። በንዴት ነው እንደዚህ ያደረገችው። ከኔም ጋር ደግሞ አንድ ነገር ተስማማን ባሏን እኔ እንደገደልኩት ተስማምተሽ ወደ ሀገርሽ በሰላም ልስደድሽ አለችኝ። እና መቼም አልተስማማሽም አይደለ ሲላትም አለመስማማት አልችልም ትላለች ማለት ነው። እንዴት እንደዚህ ተስማሚያለሽ ባላደረግሽው ነገር ሲል ዶክተር ያለሁት እኮ በሰው ሀገር እኮ ነው፣ አገሬ ላይ አይደለሁም። አገሬ ላይ እንኳን ቢሆን እሺ እኔ እዛሁን እኔ ነኝ እንደዚህ ያደረግኩት እሷ ነች ብዬ ብልስ እሷ የእሷ ጩኸት ነው የሚሰማው፣ የኔ ጩኸት ነው የሚሰማው። እሷ አንዴ ብትጮህ ዓለም ነው የሚሰማት። እኔ ደግሞ ብጮህ ድምፄን እንኳን ለሰው አይደለም ራሴ እንኳን መልሽ አልሰማውም በማለትም እንግዲህ ትመልስለታለች ማለት ነው። እናም እንግዲህ ዶክተሩ እንግዲህ ይሄንን ፋይል ወደ እኔ ላኪልኝ ይላታል ማለት ነው። ምን ልታደርግ ዶክተር ትለዋለች። ዝም ብለሽ ላኪልኝ፣ ሄጅ ኤምባሲ አንቺ ነጻ እንደሆንሽ አውጃለሁኝ ብሎም እንግዲህ ዶክተሩ ያንን ቪዲዮ ይይዝና እንግዲህ ወደ ፍርድ ቤት ይሄዳል ማለት ነው። ኪራና ደግሞ ሊዲያ እንግዲህ ሳሎን ቁጭ ብለው እያወሩ ነው ማለት ነው። እያወሩም እንግዲህ ስለ ድሯቸው ማለት ነው። እኔ በጣም ተቀይር ያለሁኝ፣ አንቺ ግን አንድ ያልተቀየርሽው ነገር አለ። ሊዲያ እንግዲህ ያው ካሁን በፊት በጣም መጥፎ ነገር ትመስለኛለች ሳስበው፣ ምን ከዚህ ከዘበነ ጋር አንድ ላይ የምትሰራ ምናምን ይመስለኛል። እናም እንግዲህ ሱቅ አላቸውና ያንን ነገር እንግዲህ አንድ ላይ እንዴት ነው ሀረግ እንደዚህ ታሟለች እንዴት ነው የምናደርገው ስትለውም ስለ ስራው እኔ ያውቃለሁኝ ራሴ ያደርጋለሁኝ እህቴ የምትኮራበትን ስራ ነው የምሰራው እና ምን ሄድ እያሉም እንግዲህ ይገኛል ማለት ነው። ሊዲያ እንግዲህ አሁን ይሄን እንደዚህ የምታደርገው ያው ኪራ አንድ ላይ ከሷ ጋር እንዲሆን ነው ማለት ነው። እና ኪራም ግን ይሄንን የእብድ ሀሳብሽን ረፊ፣ እንደዚህ አይነት ነገር እኔ ካንቺ ጋር ሆናለሁኝ የሚለውን ይሄን የማይረባ ነገር ከጭንቅላትሽ አውጪ፣ ወደ ጭንቅላትሽ ደጋግመሽ አታስገቢ እያላት ነው። እሷም ደግሞ ወይኔ ቁጣ እኮ ራሱ በጣም ነው የሚያምረው አላለችው።
እና እንደዛ እያለችው እንግዲህ ግን አንድ ነገር አልተቀየርሽም እኔም ማፍቀርሽን በማለትም እንትን ይላል። አሁንም ወደፊትም እወድሃለሁኝ አንተ አይገባህም እንጂ ስትለው እናም ስለ ሱቁ እንግዲህ እኔ ሄዳለሁና አስተካክላለሁ ስላትም እንዴ ድሮ እንደዚህ ነበርክ እንዴ ሲል ማለት ድሮም ስትይ ሲል አይ ድሮን የሳቅ እንደዚህ ነበርክ እንደ ሲል አንቺ አታውቂኝም እንጂ በጥላቻ ነው እንጂ እንትን የምትይኝ ድሮም እንደዚህ ነበር ግን አልታየሁሽም ነበረ ሲላታል ማለት ነው። እናም እንግዲህ እንደዛ እያላት እያለ ያው ደግሞ አሁንም እሷ መልሳ ቀልሳ እንግዲህ ስለ ፍቅር ነው እያወራች ያለችው። ድሮም ያው ድሮ እንግዲህ አንቄ ልገልሽ ነበረ የምፈልግሽ አሁን ግን ያንን ነገር ትቼዋለሁኝ እናም ወደዛ ማንነት እንዳትመልሽኝ ይላታል ማለት ነው። እሷም እንግዲህ ዝም ትላለች እና ዶክተሩ እንግዲህ እየሳቀ ከሀረግ ጋር ይመጣል ማለት ነው። ከሀረግ ክፍል ሲወጣ እንግዲህ እና ኪራ ምን ሆነ ነው ዶክተር ወዴት ነው ምናምን ልከተልህ እንዴ ሲለውም አያስፈልግም አንተ እዚህ አስፈላጊ መሆንህን አታውቅም እንዴ እያለን በጣም እየሳቀ እየተደሰተ ወደ ኤምባሲ ይሄዳል ማለት ነው። ሊዲያም እንግዲህን በቃ እኔ እንደዛ ከሆነ ወደ ሀረጋ ልሄድ ትልና እሺ በቃ ቅደሜ እኔም ተከትያችሁ እመጣለሁኝ ይላታል ማለት ነው። ሊዲያ እንግዲህን ወደ ሀረጋ ትሄድና እንግዲህን ሀረግ በጣም ፍጠጥ ብላ ትመለከታታለች። ስትመለከታት ሀረግ ለምንድን ነው እንደዚህ የምትመለከች ትላታለች ማለት ነው። ስትላትም እኔ ምልሽ ሊዲያ አንድ ነገር ልጠይቅሽ ትላታለች። ምንድን ነው ጠይቂ ስትላትም ሳትዋሽ ነው የምትነግሪኝ ስትላት እሺ ጠይቂ ልትነግሪኝም የሆነ ነገር እንዳሰብሽ ያስታውቃል ስለዚህ ንገሪ ስትላት ኪራን ትወጂዋለሽ እንዴ ስትላትም ተወጃለሽ እንዴ ድሮ ስትላት እሷ ሀረግ እንግዲህ ስለ ድሮ ነው የጠየቀችው ማለት ነው። እንኳን ድሮ አይደለም አሁን ራሱ በጣም አፈቅረዋለሁ ኪራን ብላ አረፍ። ከዛ ሊዲያ እንግዲህን በጣም ትደነግጣለች። ስነግርሽ እኮ በጣም ትደነግጫለሽ ብዬሽ ነበረ ለዚያ ነው ትላታለች። እኔ እንግዲህን ግልጽ ነው ሁሉንም ነገር ግልጽ ነው የምናገረው በማለትም እንግዲህ ትነግራታለች። ሀረግም አመሰግናለሁ ሊዲያ ትላታለች። ለምን ስትላት እውነታውን ስለነገርሽ ትላታለች ማለት ነው። እናም ችግር የለውም በማለትም እንግዲህ ትመልስላታለች ማለት ነው። ዶክተሩም እንግዲህ ያሰበውን ነገር አሳክቶ እንግዲህ ሊቃማውን ይዞ ቪዛውን ይዞ ከችላል ማለት ነው። ሀረግም እንግዲህ አፋ መውጣት የኔ ጀግና አለች ስትል እንግዲህ ዶክተሩ በጣም ይደነግጣል ማለት ነው። እና ሲደነግጥም እንግዲህን ቪዛው ተስተካከለ። ምንድነው እንደዚህ ያስደሰተ ነገርም ብላ ራሱ አልጠየቀችውም። ያስደስተኝን ነገር ልንገርሽ ቢላትም እንግዲህን እኔ አንተን ምንም ይሆን ያስደስተህ እንጂ አንተ ደስተኛ ከሆንክ እንደዚህ ደስተኛ ሆነ ካየሁ ጠላትህንም ቢሆን ይቅርታ አደርግለታለሁ ወይ ስትለው ከምርሽ ነው ሀረግ ይላታል። አዎ ከምሬ ነው ትለዋለች ማለት ነው። እናም ይሄው እንትኑ ቪዛችን መጣ ትለዋለች። ምን እኔ አላምንም ማለች ሀረግ ማለት ነው። እና ይሄ ሁሉ ስራ እንግዲህ ከኋላቸው ሆኖ የሚያሴረው ዘበነ ነው ማለት ነው። ዘበነም እንግዲህን እንደዚህ ነው ውጭ ሀገር ሄዳ በጭራሽ አትታከምም ብሏል። እንግዲህ እንዳደረገውም እንግዲህ እንዳለውም እንግዲህ በዛ እንትን እያለ ነው። ሀረግ ደግሞ አሁን ላይ በጣም ድክም እያለች ነው። እንግዲህ ሀረግ እየመቼ ነው እንግዲህ ወደ ውጭ ሀገር ሄዳ ታክማ ጤናዋ ተመልሶ የምናይበት ማለት ነው። እና በጣም ነው የሆነ ልፍስፍስ ነው ያለችው። እና ዶክተሩ ራሱ ከውጭ በቃ በሩን ከፍቶ ስቆ ሲገባ ነው የሆነ ፈገግ ያለች ማለት ነው። ንቅት ብለሻል አላት እሱ ራሱ። እናም እንግዲህን ቪዛችን መጣ ብሎም እንግዲህን እኔ አላምንም ብላን ስትል ማየት ማመን ነው ብሎም እንግዲህን ያሳያታል ማለት ነው። እናም እንግዲህን በቃ ወደ አረብ ሀገር ሄዳ ልትታከም ነው። እና እንዴት በፍጥነት ሊሆን ቻለ ስትለውም አሰሪሽ ራሷ እኔ ነኝ የገደልኩት ብላ እንግዲህን እጇን ለፖሊስ እንደሰጠች ለዛ ነው ምናምን ይላታል ማለት ነው። እኔ አላምንም በማለትም አሁንም እሷ በጣም ትላለች ማለት ነው። እና በቃ አሁን ወደ አረብ ሀገር ሄደን መታከም አለብሽ ብሎም እንግዲህ ሻንጣቸውን ይዘው ምናምን ሲሄዱ ሊዲያ እንደሆነ እኮ ግን ሰዓት እኮ ገና ነው ስትላቸውም አዎ ገና ነው አውቃለሁ። ሀረግዬም እንደዚህ እየደከመች ስለሆነ ከምደክም እንትን ብላ ዝግ ብለን እዛው ሄደን ቀርመን ያለውን ነገር እናስተካክላለን ነው ውጡ ግቡ እያሉ እንግዲህ የተዘገጃጁ እያለ ለሀረግዬ አንድ ሜሴጅ ይደርሳታል ማለት ነው። እንግዲህ ሜሴጁ ምን እንደሆነ ባናቅም ሜሴጁን የላከው ሜሴጁ ብላ በጣም ድንግጥ ነው ያለችው ማለት ነው። ዘበነ የተረገመ ሰውዬ ነው ማለት ነው።
እናም ግን በነገራችን ላይ ሊዲያ ሳስበው ከዘበነ ጋር የምትሰራ ይመስለኛል። በዛ ላይ ደግሞ ከዛችም ከሰሪዋ ከተባለችው ጋር የተያያዘ ነገር ይመስለኛል ማለት ነው። ሊዲያ ምንድን ነው ያለችው ለዶክተሩ? ይህ እዚህ ነገር ላይ የዘበነ እጅ አለበት እንዴት እንደዚህ ልትይ ቻልሽ ሲላት፣ እሱ ራሱ አይ የለበትም የእሱ እጅ የለበትም ብሎ አለማሰብ ንፍግነት ነው በማለትም ተናግራ ነበርና እናም እንግዲህን እሷም እንግዲህ እንዳለችው መልካም በረራ ብሎ ሜሴጅ ልኮላታል ማለት ነው ለሀረግ። ሀረግም ምንድን ነው ሲሏትም እንግዲህን መልካም በረራ ማን ነው ሲላት ዘበነ አለች ማለት ነው። እና መላ ቤተሰቡ እንግዲህን በጣም ተደናግጦ ይገኛል። ውድና የተከበራችሁ የቻናሌ ቤተሰብ ዓለም አቀፍ ያላችሁ ሰላማችሁ ብዝት ይበልልኝ። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አስተያየታችሁን በኮሜንታችሁ አስቀምጡልኝ። መልካም ቆይታ